ሼር አድርጉ። ትምህርቶች ለሌሎች ይዳረሱ ዘንድ አለን። ሰላም ለትውልዳችን ሁሉ በኢትዮጵያ ለሚኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ በመጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛ የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም። መሰብከር ላይ መጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ፣ እምነታቸውን ይወያዩ። አቤት ቸርች አይደለም። እሺ አዳምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ስለዚህ አምላክ ነው። ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ኦኬ። ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ ነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ ነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ በኢየሱስ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ ነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ ቆይ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርም መገለጫ ነው ማለት ነው አይደለም። ኢየሱስ ቆይ መጀመሪያ አንድ ነገር ልንገር። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አለ። የት ጋር ነው ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ፣ አንተ ብቻ ተረጋጋ። እሺ አብሽር። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። እሺ ከመጀመሪያው ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ሲመላለስ እኛ ለማዳን ያንተ ማብራሪያ አይደለም ጥቅስ ነው የፈለግኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስታ አንዴ እኛ ስንቴ ነው እናንተን የምንሰማ? እስታ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ቆይ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩህ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩህ። ልነግርህ እኮ ነው። ሁለት ሁኔታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን አሎ አዳምጥ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄ ወይንስ አንተን ያልክለት? ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም፣ እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ። ማስረግ ትችላለህ ወይ ነው ጥያቄው? በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዲህ አሁንስ በትክክል የተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር ከራሱ ንግግር ማስረጃ ልስጥህ።
ከኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለግከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚባል ልንገርህ። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ። ካልሰማህስ ነግረኝ። እነግርሃለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብህ። ያው በቪዲዮ ላንብብህ። አንብበኝ። እሺ በቪዲዮ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንዲህ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየህ አይደለ? ነገር ግን አሁን እንደሱ ያለበትን ልታምጣ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ እኔ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። 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 ኢየሱስ ሞቷል ካልክ አምላክነቱን በቃ እርሰው። የሚሞት አምላክ የለምና ለምን ሞታል? ኢየሱስ ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድን ነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባቸው። አድሚኖች ካላችሁ እሺ። ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የሚለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ጀምሮ ስለዚህ ደግሞ ጽድቅ ሆኖ ተቆጠረ። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? እየሰማሁ ቀጥል። ጌታ ሰው ነኝ በደሙ ዋጋ የተገዛው ነኝና በጸጋው ነው አይደል የምትኖረው አንተ? መጀመሪያ በህግ ነው፣ በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው በታች
በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? አዎ ነኝ። እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ። አየሽ፣ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቅን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው አለው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እኛ ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ በአንድ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩህ እኮ ቅድም አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገርህ። ለምሳሌ አንተን ራሱ ልጠይቅህ ቴዲ፣ አንተን ራሱ ልጠይቅህ ቴዲ፣ አቤት ይሞታል ወይንስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም በቃሽ፣ እንለፈው። ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ አያስፈልግም ለመዳን ማለት ነው አይደለ? አዎ አልቋል። አንድ በቃ። በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው፣ ድነሃል። እንደዛ አላልኩም እንዴ። ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም። አምልኮ ስራ አይደለም የሚል ማስረጃ ሰው አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ? ላስተምርህ ስለ አምልኮ? አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውዬው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድነሃል ማለት ነው። እና አሁን እዚህ ጋር ሙታንን ያስነሱ ሰዎች ተመልከት፣ በጸጋው እየኖሩ ያሉ። ይታይሃል። ማን ነው ስምህ? ቴዲ። አንዲት ሴት ይናገራል መጽሐፍ ቅዱስ፣ ሁላችሁም ያን ጊዜም ታማ ሞተችና በደኗን አጥቦ በሰገነት አስተኛት ይላል። ስለ አንዲት ሙታን ሴትዮ ነው የሚናገረው። ሞተች፣ በደኗን አጥበው ሬሳዋን በሰገነት አስተኛዋት። ከዛ ጴጥሮስ ተነስቶ አብሯቸው ሄደ። በደረሰም ጊዜ በሰገነት አወጡት። ባልቴቶችም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውንም አሳዩት ይላል። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በደኗን መለስ ብሎ ጣቢያ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች ይላል። ተነሽ አላት። ጣቢታ ሆይ ተነሽ አለ። ማን ያለው? ጴጥሮስ። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው። ተመለስ ቴዲ፣ ቴዲ መልሱት። አንዳችሁ ቴዲ መልሱት። ተነሺ ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። በአዲስ ኪዳን ላይ ጴጥሮስና ጳውሎስ የሞተውን ሲያስነሱ ነበረ። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወኩ ነው ያለው። ጸልዮ ነው ያስነሳው አልዓዛርን። ይሄኛውን ደግሞ ጸልዮ ነው ያስነሳው። ይሄው እሱ አሳይተናል። ልጁ አምልጧል። ትልቁ ላይ ሆነ ወጥቷል መሰለኛ። ቴዲ ልመልስልህ። እኔ ኔትወርክ አስወጥቶት ይሆናል። ምንድነው ጥያቄ? ቴዲ ወጥቷል። ያው እኔ አንድ ጥያቄ አለኝ። እሺ ክርስቲያኖች ካሉ ይቀደሙ እነሱ። ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ ጥያቄው ምንድን ነው? ጥያቄው አሁን ልጁ ያወራ ያለው ያው በኢየሱስ ክርስቶስ ወይም በእግዚአብሔር ስም ያው
ከኔ የበለጠውን ነገር ማድረግ ትችላላችሁ ተብሏል እኮ። ስለዚህ ከሙታን ማን አስነሳ ማን ሞታ እሱ አይደለም እኮ እኛ ያመንነው ኢየሱስ ክርስቶስ ስለኛ የከፈለልን ዋጋ ነው እንጂ ማን ከሞታ አስነሳ ማን ከሌን ገደለ ሳይሆን እኛ ኢየሱስ ክርስቶስ ስለኛ የከፈለውን ዋጋ ነው እኛ የምናመልከው። ከቴዲ ጋር አሁን ብዙ ታምራት ተሰራው። አንዴ ቆይ አንዴ ሀሳቡን ስላልተረዳ አንጾኪያ ታዳምጣለህ ወይስ ታች ላድርግህ? አዳምጥ። ቴዲ ናግባና ጉዴ ይፈላል ብሎ ስለተናገረ መጀመሪያ ከእርሱ ጋር እንስማማ። ተመለስና እነዚህ የሞቱ ሰዎችን ሲቀሰቅሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉይ ኪዳን አሉ ብሎ አምኗል። ብሉይ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱን ልጅ ከሙታን በኩል አስነስተዋል። ኖ እሱ እኮ ብሉይ ኪዳን ላይ ነው ሰዎች ይችላሉ አለ። አዲስ ኪዳን ላይ ግን የለም አለ የሞተውን ያስነሳ። ስለዚህ የምር የሞተውን ያስነሳ አለ ወይስ የለም የሚለው መጀመሪያ ከሱ ጋር እንስማማ እና ወደ እናንተ ጥያቄ እንመጣለን። ስለዚህ ቴዲ ግባ እና እነ ጴጥሮስ እና ጳውሎስ የሞተውን ሲያስነሱ እናያለን። ቁርአን ውስጥ ማለት መሰረታዊ የሆኑ ነገሮችን ንገረኝ። ቁርአን ውስጥ በጣም ጥሩ። በቁርአን ላይ ትልቁ መሰረታዊ ነገር ምንድን ነው? በመጀመሪያ ቁርአን የመጣበት ዓላማ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ እንግዲህ አምላክ ከአዳም ጀምሮ ነቢያትን እያስነሳ የምድር ሰዎች ሁሉ እርሱን አንዱን አምላክ እንዲያስተምሩ፣ ወደ አንዱ አምላክ እንዲሰብኩ፣ ከባዕድ አምልኮች እንዲያስጠነቅቁ ነው ያስተማራቸው። የቁርአን ትልቁ መሰረት ይሄ ነው። የቁርአን ትልቁ መሰረት ስለ አንዱ አምላክ መስበክ ነው። ያ አንድ አምላክ በማንነቱም በምንነቱም ብቸኛ እንደሆነ ያስተምራል። ለእርሱ በፍጹም አጋዥ የለም። ከእርሱ ውጭ ሌላ ማንም ሊጠራ አይገባም። አምላክ በጣም ቀናተኛ ስላቸው እንደ ምድራዊ ሰዎች እንደ ፍጥሮች አይደለም። ነገር ግን በመለኮቱ ላይ ማንም አካል እንዲጋራበት አይፈልግም። በቃ መልአክንም ሆነ ጻድቅንም ሆነ ቅዱስ የሆነን አካል ከእርሱ ጋር አብረህ እንድትጠራ አይፈልግም። በጣም ትልቁ መሰረታዊ ይሄ ነገር ይሄ ነው። በቁርአን ላይ ቁርአን ትልቅ ሊያርመው የመጣው የሰዎችን ስህተት በቃ ይሄ ነው በዋናነት። ነቢያቶችም የመጀመሪያ አስተምሯቸው ይሄ ነው። ተውሂድ ይባላል። አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን ሳናጋራ ማለት ነው። እና ይህ ነው። ገብርኤል አለ፣ ሚካኤል አለ። እነዚህ ጻድቆች መልአኮች ናቸው፣ የአምላክን ትእዛዝ የሚፈጽሙ ናቸው። ነገር ግን የፈለገ ቢጸድቅ ለራሱ ነው የሚጸድቀው። ለእርሱ በፍጹም ምንም አይነትን ለአምላክ የሚገባንን የአምልኮ ስርዓት አንሰጣቸውም። ቅንጣት እንኳን ብትሆን አንሰጣቸውም። እነሱ በጸደቁበት መንገድ ይልቅ አንዱን አምላክ አምልከው ጸድቀዋልና እኛም በዚያ መንገድ እንጸድቃለን ነው ሀሳባቸው። ነገር ግን ለእነዚያ ለጻድቆች እየወሰድን የአምላክን ክብር የምንሰጥ ከሆነ እየቆረስን አምላክን አላከበር ነው፣ ለአምላክ የሚገባውን አልሰጠነው። ማርያም ልክ እንደሁ እጅግ በጣም ጻድቅ ነች። አላህ ስብሐነሁ ወተዓላ በቁርአን ላይ ንጹሕ ነች ብሏታል፣ ጻድቅ ነች እርሷ ብሏታል። ነገር ግን የፈለገ ቢሆን እርሷን ልክ እንደ አምላክ ለአምላክ የሚገባውን የአምልኮ ስርዓት አንሰጣትም፣ አንጠራትም፣ አንለምናትም፣ አንጠይቃትም። እርሷ ልክ አንዱን አምላክ አምልካ እንደጸደቀች እኛ ያን አንዱን አምላክ ያመለከችን አምላክ አምልከን እንጸድቃለን የምንለው። የፈለገ ቢሆን ከአላህ ውጭ ሌላን አካልን አለማምለክ፣ እርሱን በብቸኝነት ማምለክ ይሄ ነው። ይሄ በዋናነት የተቀመጠ ነው። ሌላኛው ነገር የጽድቅ አይነቶችን ሁሉ አዟል ኢስላም። መልካም በጎረቤቶች መልካም መዋል፣ ለወላጆች መልካም መዋል፣ ለተቸገሩ ሰዎች ማገዝን፣ ዘካ ወይንም ምጽዋት መስጠት የሚባል ነገር አለ። ለአንዱ አምላክ መስገድ፣ ለአንዱ አምላክ መጾም፣ ለአንዱ አምላክ ሐጅ ማድረግ፣ እርሱ ያዘዛቸውን ትእዛዛት ሁሉ መፈጸም፣ እርሱ የከለከላቸውን ነገራቶች ሁሉ መራቅ። ይህ ነው የቁርአን ዋናው አስተምህሮ። ሌላው የነቢያቶችን አስተምህሮ ይሄው እንደሆነ ይነግራቸዋል። ነቢያቶች ሁሉ ሲያስተምሩ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ትኩረት ያደረጉበት ነገር እሱ ነው። በቃ ለምሳሌ ለናሙናነት ያክል 3 ነቢያት ልጥቀስልሽ። አብርሃም ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ እንደሆናችሁ የምታገናዝቡ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው። ነቢያቶች ታዲያ አንዱን አምላክ አምልኩ ብለው አላህን አምልኩ ብለው ዝም አላሉ። ከእርሱ ውጭ የሚመለኩ ባዕድ አምልኮችን ሁሉ ያስጠነቅቁ ነበር። ምክንያቱም ለዚያ ለአንዱ አምላክ አምልኮ እየሰራህ ከጎን ደግሞ ለሌላ አካል አምልኮ የምትሰራ ከሆነ ዋጋ የለም ማለት። እዚህ አንዱን አምላክ አላህን እየጠራህ በጎን ገብርኤልን የምትቀጥል ከሆነ ሚካኤልን፣ ማርያም የምትቀጥል ከሆነ ምን ዋጋ የለም ማለት። በአንዱ አምላክ ላይ በፍጹም ማንንም መደለብና እንትን መጨመር የለብህ። አብርሃም ከዚያ ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውታነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽልቁነ ኢፍካነ በራሳችሁ ጊዜ አምላክ ናቸው ብላችሁ ቅጥፈትን ፈጥራችኋቸው ነው አለ።
የእናንተ የሰዎች ፈጠራ ናቸው፣ አምላክ አድርጋችኋቸው ነው በራሳችሁ እያለ ነው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ለመለገስም ሆነ ለመንሳት አቅም የላቸውም ማለት። ፈብተጉ ዒንደላሂ ሪዝቅ ወዕቡዱሁ ወሽኩሩ ለሁ። ሲሳይን ስትፈልጉ ከአላህ ዘንድ ብቻ ፈልጉ፣ እርሱንም ብቻ አምልኩት፣ እርሱንም ብቻ ፍሩት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ብሎ ተናገረ። ይህ የታላቁ የአብርሃም አስተምሮ ነው። ሁለተኛ ማንን እንጥቀስ? ሙሴ እንጥቀስ። ሙሴ ያንን እስራኤላውያኖችን ነፃ ካወጣቸው በኋላ ከዚያ በኋላ ሳሚሪ የተባለ አንድ ክፉ የሆነ ሰው በመካከላቸው ከወርቅና ከብር አግልጦ የወይፈን ጥጃ ነገር ከሰራላቸው በኋላ ይሄ ነው አምላካቸው ብሎ ከሰበካቸው በኋላ ወዲያው ያንን አምላክ አላህ ሱብሓነሁ ወተዓላ ይነግረዋል። በሲና ተራራ ሲያናገረው ጊዜ ህዝቦችህ ከአንተ ወደዚህ ከመጣህ በኋላ ጣዖትን እያመለኩ ይገኛሉ ሲለው ሙሴ ወደ ተመለሰ ሙሳ ዓለይሂ ሰላም። ከዚያ በኋላ ያንን ጣዖታቸውን አቃጠለውና ባህር ላይ ከረጨው በኋላ መድ አድርጎ በፊታቸው ቆሞ ድምፁን ከፍ አድርጎ ምን አላቸው? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አላቸው። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ብሎ ተናገራቸው። ሌላ ማንን እንጥቀስ? መሲሁን እንጥቀስ። መሲሁ ትልቁ ትኩረት አድርጎ ያስተማረበት ትምህርት ምንድን ነው? ስለ አንድ አምላክ ነው። በእርሱ ላይ ቅንጣት ሌላን አካል እንዳታጋሩ አደራ እያለን ያስተማረው። ወቃለ ልመሲህ ይላል ቁርአን። መሲሁም አለ ይላል ቁርአን። መሲህ ነው ብሎ ይነግረናል። መሲህ ነው እርሱ በነቢያት በኩል ቃል የተገባ መሲህ ክርስቶስ የተባለው የተቀባው እርሱ ነው። በብር የቀባው ከተባለ አላህ ስብሐነሁ ወተዓላ በበረከቱ ቀብቶታል። ለህዝቦቹ ጠቃሚ ይሆን ዘንድ አድርጎታል። ማንኛውም አካላዊ በሽታን ይዞ አይመጣም ማንም ሰው በመሲሁ ጊዜ ከመሲሁ በአላህ ፍቃድ ፈውስ ያገኘ ቢሆን እንጂ። አለማየት ሊሆን ይችላል፣ አይንን መጥፋት፣ አለመናገር ሊሆን ይችላል፣ ለምጽ ሊሆን ይችላል፣ ሀታ ሞትን ሊሆን ይችላል። የሞተበት ሰው ካለ ሂዶ መጥቶ አልቅሶ እባክህ ሞቶብኛል እና ልጅ አስነሳልኝ ካለው በአላህ ፍቃድ የማስነሳትን አቅም አላህ ሰጥቶታል። ስለዚህ ያ መሲህ የተባለው እርሱ ነው ማለት ነው። ከዚያ በኋላ እርሱ ምን አለ ባጭሩ? እስራኤል አዕቡዱላህ ረቢ ወረብኩም። አንዴ ልጨርስ። ክርስቶስም አለ ይልና እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው። ከዚያ በኋላ መሲሁ ምን አለ? በአላህ ላይ የሚያጋራ ሰው በቀጣዩ ዓለም እሳት እንደሚገባ ገነትን በፍጹም እንደማያገኝ ተናገረ። እነሆ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀና ለመሲሁ። እነሆ ያ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር፣ መመለሻው መጨረሻ ላይ ገሃነም ነች፣ እሳት ነች እያለ ተናገራቸው። ባጭሩ ይህ ነው የነቢያቶች ዋና ትኩረት አድርገው ያስተማሩበት በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ያዘዘበት መጀመሪያው የእኔን አምላክነት አስተምራቸው፣ ከእኔ ውጭ ሌላ ማንንም እንዳያመልኩ አስተምር፣ ከዚያ በኋላ ጽድቅን አስተምራቸው፣ ኃጢአትንም አስጠንቅቃቸው እያለ ይህን ትኩረት